ቪዲዮ አያይዙልኝ። ትዝታው ሳሙኤል ዮኒ ማኛ ተጠመቅኩ ባለ በማግስቱ ላይቭ ላይ ወጥተህ አንተ አሁን ገና ነው ማኛው ስምህን የሆንከው ልክ እንደ ስምክ ማኛ የሆንከው ብለህ ላይቭክ ላይ ተናግረህ ታውቅ ነበር። አሁን መንፈስ ቅዱስ ሁሉን ነገር ይገልጥልኛል፣ መንፈስ ቅዱስ ያበራልኛል፣ ገና ጌታን ተቀበልኩ ሲል ውስጥ ያልተቀበለውም ነበር የሚል ሽንገላ ስትናገር ሰምቻለሁ። እግዚአብሔር አይዘበትም፣ ብራዘር አይዘበትበትም። ዮኒ ማኛ ጌታን ተቀበልኩ ብሎ በብርቱካን እጅ በተጠመቀ በማግስቱ እነ ቀለመወርቅ አይተንፍሱ ገስት ላይ ሲያሸበሽቡ አንተም ወጥተህ አሁን ገና እንደ ስምህ ማኛ ሆነ ብለህ መስክረህለታል። ዛሬ ምን ተገኘና እሱ ላይ ለመከርበት እንደዚህ በቃ አሁን አንዳንድ ሰዎች ስትሰሙ ለዮኒ ማኛ ጥብቅና እየቆምኩ ምናምን ይመስላችኋል። አይመለከተኝም። እኔ ዮኒ ማኛ በውስጥ በኩል አላወራሁትም። አንድ ጊዜ የተጻጻፍነውን ጽሑፍ አይቻችኋል። አለቅህም፣ አዋርድሃለሁ፣ አሰጥሃለሁ፣ አለቅህም፣ ይዣለሁ፣ ጠምጃለሁ ብሎ እንትን ላይ ጽፎልኛል ኢንቦክስ ላይ። ከዛ በኋላ እስቲ ማን እንትን እንደሚል እናያለን። እኔ ያንተን ማዋረጃ የምፈራ ከሆነ እንተያያለን ብዬ መልሼለታለሁ። እሱን ደግሞ ላይቭ ላይ ከዚህ በፊት አሳይቻቸዋለሁ። እኔ ከዮናስ ሙሉነህ ጋር የሰላምታም ጽሑፍ ተጻጽፌ አይደል እየደገፍኩት ዮናስ ሙሉነህን እየተንከባከብኩት የሚመስላችሁ ሰዎች እንዳትሸወዱ። ምን አይነት መንፈስ ያለባቸው ሰዎች እየተከተላችሁ እንደሆነ እንድታስተውሉ ነው ይህን ነገር የምንነግራችሁ። ቀድመው ከነሱ ጋር የሆነ ሲመስላቸው ሰው ያጨበጭባሉ፣ ያሸበሽባሉ፣ ያዳምቃሉ፣ በጣም እንትን ይላሉ። ከዛ በኋላ ከነሱ በተቃራኒ ሰው ሲሆን ሞታሃል ይላሉ፣ እንረግመሃለን ይላሉ፣ እናሳድድሃለን ይላሉ፣ እስቲ ኢትዮጵያ ግባና ቻሌንጅ እናድርግ ይላሉ፣ መረጃን ጎለጉልበታለን ብለው የቀድሞ ታሪኩን ይጎለጉላሉ። በጣም ብዙ ነገር ያደርጋሉ እነዚህ ሰዎች። አለቀ። መጽሐፍ ቅዱስ ግን የሚያሳድዷችሁን ምን በሉ ውደዱ፣ የሚረግሟችሁን መርቁ እንጂ አትርገሙ። አለቀ በቃ። ይሄ የእግዚአብሔር ቃል ነው። አቡና እያዘዘክ እንዳይመስልህ። አቡና እንደያዘዘ አማኝ መራገም አይችልም። ለምንድን ነው መራገም የማይችለው? ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 5 ቁጥር 44 ላይ እንደዚህ ብሎ ስላዘዘን፣ ማቴዎስ ወንጌል ምዕራፍ 5 ቁጥር 44 ላይ እንደዚህ ብሎ ስላዘዘን ምን ብሎ አዘዘን? ይሄ የተራራው ስብከት ነው። አንዳንድ ሰዎች የሚጎረብጣችሁ ከሆነ ከአቡና ጋር አይደለም ጸባችሁ፣ ከወንጌል ጋር ነው። ምክንያቱም እኔ ወንጌሉን ነው እያወራሁልክ ያለው። የምትከተላቸው ሰዎች እርግማን የሚሰብኩ ከሆነ ትምህርታቸው ስህተት ነው። አለቅ በቃ። ትዝታው በል ኦርቶዶክስ ቤተክርስቲያንን ስለሚሰድብልህ የወንጌል አርበኛ ብትለው አይመለከተኝም። እኔ የወንጌል ረሃብተኛ እንደሆነ ነው የማውቀው። ምንም የተነካ ነፍስ የለውም። የወንጌል አርበኛ የኢየሱስ ክርስቶስ አጀንዳ የሰውን ነፍስ ለማዳን እንጂ ለማጥፋት እንዳልሆነ ገብቶት ሰዎች ለሰዎች የሚራራ ነው እንዴ? አንተ ከሱም ብሰ ለሰው ስለመራራት ታወራለህ እንዴ? አቤል አቡና አናውቅህም? አንተ ጨካኝ አረመኔ አይደል? አንተ ፍቅር አለ እንዴ የምትሉኝ ሰዎች በጣም ፍቅር አለኝ። እየሰደብከኝ ነፍስህንና ኪስህን ከሚዘርፉ ከሐሰተኛ ነቢያትና ሐዋርያት ራሳቸውን ነብይ ብለው ከሚጠሩ ሐሰተኛ አጋንንት መንፈስ ከሚጎትቱ ሰዎች ራቅ ምለው ስለምወድ ነው። እየሰደብከኝ ኮመንት ላይ እንድታመልጥልኝ ምጓጓው የምናገረው ስለምወድ ነው። በሐሰት ስሜን እያጠፋ ገስትና ላይቭ ላይ እየዋልክ በየኮመንቱ እየሰደብክ እያጠለሻኝ እየቀጠልኩ ማወራው ተስፋ ባለመቁረጥ ማወራው ስለምወድ ነው። ምንም ከፍለኛ አይደለም፣ ደሞዝተኛ ስለሆንኩ አይደለም። አለቀ። ስለምወድ ነው። ሰውን ትወዳለህ? እኔ በጣም ነው የምወደው ፕሮቴስታንቱን። ለምንድን ነው? እንዴት ነው መውደድን የምትገልጠው? እንዴት ነው? ከሚበሉት በላተኞች ጋር በመጋፈጥ ሁሉም ሲፈራ፣ በተለይ ኢትዮጵያ ውስጥ ያሉ ሰዎች ሲንበጫበጩ ሲፈሩ መናገር የጀመሩ ሰዎች በተቃዋሚ ብዛት አፋቸውን ሲሸብቡና ሲያፍሩ ሲሸማቀቁ፣ ባለመሸማቀቅ ባለማቋረጥ በመጽናት ሲያዋርዱኝ በመቀጠል ስም ሲለጥፉብኝ በመቀጠል ወደኋላ ባለማለት፣ ይሄ የፍቅር መንገድ ነው። ይሄ የፍቅር መንገድ ነው። የፍቅር መንገድ ነው። አለቅ። የፍቅር መንገድ ነው ይሄ። እና ይህንን የፍቅር መንገድ ጥላቻ ትላላችሁ። ለምን? ሐሰተኛ ነቢያቶቻችሁን ፊት ስለማልሰጣቸው። አንድ እረኛ ለበጎቹ ያለውን ፍቅር ከዚህ በፊት ብየዋለሁ። ለተኩሎች ባለው ጭካኔ እንደሚገልጥ ሁሉ ለሐሰተኛ ነቢያቶች ፊትም ፍቅርም አልሰጣቸውም። ለምን? ተኩሎች ናቸው። በነገር ላይ ተኩላን አባብለከውም ዳሰኸውም እንትን ብለከውም ብቸኛ እንስሳ ተውቃተው እንደሆነ ታውቃላችሁ። በፍቅር የማያዝ ፍጥረት ተኩላ። እስቲ አንድ ጥያቄ ልጠይቅ ማትዬ፣ አንድ ተኩላ ዙ ውስጥ ተመልክተህ ታውቃለህ? አንበሳ አይተህ ታውቃለህ?
ድብ አይተህ ታውቃለህ? እንትን ነብርም የህንዱ ነበር ሪሉ ዥንጉርጉሩ አቡ ሸማኔም ዘንዶም ልታይ ትችላለህ። ዙ ውስጥ ተኩላ አይተህ ታውቃለህ? ተኩላ ለምን ይመስላችኋል ዙ ውስጥ ሰዎች ይዘው የማያስቀምጡት? በረሃብ ራሱን ይገላል እንጂ ለሰው ኢንተርቴንመንት የሚሆን እንስሳ አይደለም። ምን ማለት መሰለ እያበላከውም አብሮክ መኖር አይችልም ማለት በጎቼን እየዘነጠለ እንጂ አሁን የምታባብሏቸው በጣም በቃ እንክብካቤ የምታደርጉላቸው እነዚህ ሐሰተኛ ነቢያቶቻችሁና ጠንቋዮቻችሁ የፈለጋችሁትን ፍቅር ብትመግቧቸው ተሻሽለው ራሳቸውን ለውጠው በግ ወደ መሆን አይመጡም። ምክንያቱም ማንነታቸው ነው ተኩላነት። አለቅ። ይህንን ላሰምርበት እፈልጋለሁ። ማቴዎስ ወንጌል ምዕራፍ 5 ላይ ልሂድ። ምዕራፍ 5 ላይ ማቴዎስ ወንጌል ምዕራፍ 5 ላይ እግዚአብሔር ይመስገን። ማቴዎስ ወንጌል ምዕራፍ 5 ቁጥር 44 ላይ የእግዚአብሔር ቃል ሲናገር እንደዚህ ይላል። ይህንን ማን ነው የሚለው? ኢየሱስ ክርስቶስ። በነገራችን ላይ የትምህርትም ልዩነት አለው። የሐዋርያት ትምህርት ታውቃላችሁ፣ መሰረትም የክርስትና መሰረት መጽሐፍ ቅዱስ ሲናገር ይህ ፌክ አካውንቶችን ታብዳለ ምናምን የሚሉትን ፍቄ ቀንደብ አድርጓቸው። ፌክ አካውንት ፎቶና ቪዲዮ እንትን ያላቸውን ተዋቸው፣ ማንነት ያላቸውን ቢሳደቡን ተዋቸው። እኔ ፌክ አካውንት መታገሳች በቃ በትክክለኛው አካውንት ነው እንታወቃለን። በትክክል ብትመጣ አትጽፍም። ጻድቅ ነው የምትጫወተው፣ ወንጌል አርበኛ ነው የምትጫወተው። በኖርማል አካውንት ና ያን ያስተናግድሃል። ይህን ትምህርት የሚያስተምረው ኢየሱስ ክርስቶስ ነው። የተራራው ትምህርት በመባል የሚታወቅ ነው። ከማቴዎስ 5 እስከ 7 ድረስ ያለው ማለት ነው፣ 3ቱ ምዕራፍ። እነዚህ ምዕራፎች ውስጥ ኢየሱስ ክርስቶስ የልቡን አጀንዳ ለሐዋርያት ያስተማረበት የክርስትናን መደላድል ወይም መሰረትን የዘረጋበት ትምህርት ብንል የማናፍርባቸው የትምህርት ሀሳቦች ናቸው። እዚህ ጋር የምናገኘው እንደዚህ ይላል። ቁጥር 43 ምዕራፍ 5 ቁጥር 43 ማቴዎስ ወንጌል ባልንጀራህን ውደድ ጠላትህንም ጥላ እንደተባለ ሰምታችኋል። እኔ ግን እላችኋለሁ በሰማያት ላለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚያሳድዷችሁ ጸልዩ። እርሱ በክፉዎችና በበጎዎች ላይ ፀሐይን ያወጣልና በጻድቅና በኃጢአተኞችም ላይ ዝናብን ያዘንባልና። የሚወዷችሁን ብትወዱ ምን ዋጋ አላችሁ? ቀራጮችም ያንኑ ያደርጋሉ። ወንድሞቻችሁን ብቻ እጅ ብትነሱ ምን ብልጫ ታደርጋላችሁ? አሕዛብም ያንን ያደርጋሉና። የለምን? እንግዲህ የሰማይ አባታችሁን ፍጹም እንደሆነ እናንተም ፍጹማን ሁኑ። ክርስትና ፍጹምነትን የሚጠይቀን የሚጠሉንን ሰዎች በመውደድ ነው። አንተስ ትወዳለህን የምትሉኝ ሰዎች እኔ አልጠላም ሰው ሐሰተኞችን አመፀኞችን ግን እንደ እግዚአብሔር ሕዝብ መሃል እንዳለ እንደ እግዚአብሔር ተከታይ እንደ ክርስቶስ ኢየሱስ ደቀ መዝሙር ኢየሱስ አልወደዳቸውም። ሐሰተኞችን ወዷል የምትሉኝ ሰዎች እስቲ ሐሰተኞችን ይወድ ነበር የምትሉ ሰዎች አንዳንድ ቁጥር ጻፉልኝ እና ጥቅስ አምጡልኝ። ሐሰተኞችን ኢየሱስ ክርስቶስ አይወዳቸውም። ከተሳሳት ይህንን ቪዲዮ ቁረጡና እንትን አድርጉበት፣ ቪዲዮ ስሩበት፣ የሙግት ሐሳብ። ሐሰተኞችን ኢየሱስ እግዚአብሔር አይወዳቸውም። ሐሰተኞችን እግዚአብሔር አይወዳቸውም። ምክንያቱም የእሱ አይደሉ ተክሎች ናቸው። እኔ አይደለሁም የሚለው ሐሰተኞችን የመውደድ ግዴታ የለብኝም። ኦልሬዲ ግን አልጠላቸውም። በሰውነት በኢትዮጵያዊነት መጥላትም ግዴታ አይደለም። አልጠላቸውም። ሐሰተኝነታቸውን እጸየፈዋለሁ፣ ጠለዋለሁ። እና ይህ የክርስቶስ ኢየሱስ የወንጌል ሐሳብ ነው። ምንድነው የወንጌሉ ሐሳብ? የሚረግሟችሁን መርቁ ነው። የሚረግሟችሁን መርቁ ነው። የሚረግሟችሁን መርቁ። ፌክ አካውንቶችን አደራ፣ ሞዴሬተር ያላችሁ ሰዎች ፌክ አካውንት አልፈልግም ማየት በመድኃኒዓለም ስም። ፌክ አካውንት እና የሚረግሟችሁን ይላል። አሁን ዮኒ ማኛ ቢራገም እውነት ልንገራችሁ፣ ትናንትና ከኦርቶዶክስን ሲሳደብ ነበር አልነበረም? ዮኒ ማኛ ማቴ አልነበረም? ዮኒ ማኛ ኦርቶዶክስን ሲሳደብ የእግዚአብሔር ልጅ ሆኖ እናንተን ሲሰድብ የሰይጣን ልጅ የሚሆኑበት ምክንያት ምንድን ነው ወዳጆች? እስቲ ንገሩኝ ክርስቲያኖች። እልሁን ተውት። ካቡና ከሚባል ረዘም ካለ ጠቆር ካለ ልጅ ጋር ምንም ብትንፈራገጡ ከማይሰማችሁ ልጅ ጋር እንትን እልህ አትጋቡ።
እልህ ከእግዚአብሔር ቃል ጋር አትጋቡ። እኔ አቡና አልሰማችሁም፣ በግሌ እኔ አልሰማችሁም። ታውቃላችሁ 3 ዓመት እኮ ቼክ አረጋችሁ፣ ወጋ አረጋችሁኝ፣ ስሜን አጠፋችሁ ምናምን። ምንም ሰማ ነገር የለኝም። እንታውቃላችሁ እንደማልሰማችሁ። ግን አንድ ጥያቄ ልጠይቃችሁ ወዳጆች፣ ከኔ ጋር እልሁን ተውት፣ ምንም ስለማታመጡ ማለት ነው። እኔ ላይ በተለይ እኔ ላይ ምንም ልታመጡ አትችሉም። ይሄ ትእዛዝ የማን ነው? የሚጠሏችሁን ውደዱ፣ ጠላቶቻችሁ ምን በሉ? ለጠላቶቻችሁን ውደዱ፣ የሚያሳድዷችሁ ምን በሉላቸው? ጸልዩላቸው፣ የሚረግሟችሁን ደግሞ መርቋቸው ያለው ማን ነው? ጌታችንና መድኃኒታችን ኢየሱስ ክርስቶስ አይደለም? አቡና ነው ያለው? ዮናስ ሙሉ ነው ያለው? አይደለም። ኢየሱስ ክርስቶስ ራሱ ነው ይህንን ሕያው ቃል የነገረን። ይህንን ቃል አለመታዘዝ ኢየሱስን አለመታዘዝ ነው። ይህንን ቃል አለመታዘዝ ከወንጌል በጠላትነት በተቃራኒ መቆም ነው። ከዚህ ቃል ጋር መጣረዝ ከወንጌል ጋር መጣረዝ ነው። የእግዚአብሔር ቃል ስለሆነ የሚናገረው በአቤል አቡና ስለተነገረ ብቻ ከማትቀበለው ከሆነ ኢየሱስ የተናገረው ነውና ያልተቀበልከው አይመለከተኝም። አቤል አቡና ስለነገር የሚደብርህ ከሆነ ማለት ነው። ሙሌና ግባ እና የሚረግሟችሁን መርቁ ነው። የሚረግሟችሁን መርቁ። እስቲ የሚረግሟችሁን መርቁ ብላችሁ ጻፉ። እስቲ ባትኖሩትም ጻፉት። እስቲ የእውነት ጻፉት። እስቲ እኔ ብሩክ ያደረግኳቸው ሰዎች እንዴት እንደሚመጡ ተከትሎኝ አላውቅም። የሚጠሏችሁን ውደዱ ብላችሁ ጻፉ። የሚረግሟችሁን መርቁ፣ የሚረግሟችሁን መርቁ ብላችሁ ጻፉ። እዩ እኮ ሐሰተኛ ጠንቋይ ነው። እህት አለ ጠንቋይ እኮ ነው። ጠንቋይ እዩ ጠንቋይ ነው። እዩ ጩፋ ጠንቋይ ነው። ዮናታን አክሊሉ መተተኛ ነው። ምን ልረዳችሁ አልችልም። አሁን ይሄ የሚያናድዳችሁ ከሆነ መተተኛ እንደ እግዚአብሔር ሰው ትሪት ላደርግልህ አልችልም። የእግዚአብሔር ሰው እንቶኔ ይመጣ አይደለም። ጠንቋይና መተተኞች ናቸው። አጋንንት ምናምን ሲጮህላቸው ምናምን አይታችሁ እንዳትሸወዱ። መጽሐፍ ቅዱስ በስም አጋንንት አስወጥተናል፣ በስም ታምራት አድርገናል፣ በስም ፈውሰናል የሚሉትን አላቃችሁም ይላቸዋል። በቃ የሚረግሟችሁን መርቁ የሚለው መጽሐፍ ቅዱስ ነው። ስለዚህ በዚህ መጽሐፍ ቅዱስ መደላድል ላይ ከሄደን ይህንኑ ቃል ሉቃስ መጽሐፍ ምዕራፍ 6 ላይ ኢየሱስ ክርስቶስ የሚረግሟችሁን መርቁ ሲል የተራራው ትምህርት ነው። ሉቃስ ምዕራፍ 6 ያለው ሉቃስም ይደግምልናል ይህንን ሐሳብ ማለት ነው። ስለዚህ በእነዚህ በ3 የወንጌል መጽሐፍት ላይ የተጠቀሰ ሐሳብ ነው። በይበልጥ ደግሞ በማቴዎስ ወንጌልና በሉቃስ ወንጌል ላይ በደንብ በስፋት የተጻፈ የእግዚአብሔር ቃል ሐሳብ ነው። የሚረግሟችሁን መርቁ የሚለው ሐሳብ ማለት ነው። ስለዚህ የሚረግሟችሁን መርቁ የሚለውን ሐሳብ ደግሞ ወስዶ ሐዋርያው ቅዱስ ጳውሎስ በሮሜ መጽሐፍ ምዕራፍ 12 ቁጥር 14 ላይ የሚያሳድዷችሁን ውደዱ፣ የሚያሳድዷችሁን ጸልዩ ይልና የሚረግሟችሁንም መርቁ የሚል ሐሳብ ያሰፍርልናል። ስለዚህ ሐዋርያዊ ትእዛዝ ነው፣ ጌታዊ ወይም አምላካዊ ትእዛዝ ነው። የጌታችንና የመድኃኒታችን የክርስቶስ ኢየሱስ ቀጥተኛ ትእዛዝ ስለሆነ ማለት ነው። ስለዚህ ይህ የክርስቶስን ትእዛዝ በተላለፈ መንገድ ትዝታው ሳሙኤል የሚባል 24 ሰዓት ኦርቶዶክስ ቤተ እምነት ላይ ሐሳብ የሚሰነዝር ግለሰብ ዮኒ ማኛንም በተመለከተ የሚጸልዩልህ ቅዱሳን ብቻውን አይደለም እኮ እያወራ ያለው፣ እንደዛ የሚያምን ህዝብ እያለ ፍንጭ እየሰጠን ነው። ህዝብ እንዳለ የሚጸልይልህ ምን ህዝብ ይጸልይብሃል። ምን ግደለው ጌታ ሆይ፣ ንቀለው ጌታ ሆይ። አንድ ጥያቄ ልጠይቃችሁ። ያዕቆብን አስገድለውት ነበር አይደል? ሐዋርያት ሥራ መጽሐፍ ላይ ያዕቆብን አስገድለውት ነበር። ያዕቆብ ከተገደለ በኋላ ህዝቡ እንደተደሰተ ያየው ንጉሥ ጨምሮም ደግሞ ሌላ መሪያቸውን ልግደልላቸው ብሎ እስራኤልን ወይም አይሁድን ለማስደሰት ጴጥሮስን ጨምሮ ያዘው። ቤተ ክርስቲያን ምን ስታደርግ ነበር? ማርቆስና ማርታ ቤት ውስጥ ምን ስታደርግ ነበር? ቤተ ክርስቲያን ምን እያደረገች ነበር? ጴጥሮስ እንዲፈታ በብርቱ እየጸለዩ ነበር እንጂ ንጉሱ እንዲሞት በብርቱ እየጸለዩ አልነበር። በቃ ጸሎት ነው የጸለዩት። ይሄው ጌታ ኢየሱስ ክርስቶስ ይሄው የእግዚአብሔር አንድያ ልጅ የወጉትን
እየገደሉት ያሉትን በሐሰት የከሰሱትን ጎኑን በጦር የወጉትን እጁን በግንድ ላይ ያጣበቁትን እነዛ ጨካኝ ገዳዮቹ ሌሊት ሙሉ አይኑን በጨርቅ አስረው እየደበደቡት ማን ነው የመታ የሚሉትን ዓለማትን የፈጠረውን ዓለማትን በስልጣኑ ቃል ደግፎ ያቆመውን የእግዚአብሔርን ልጅ ኢየሱስ እንደዛ ያሰቃዩትን ሰዎች መስቀሉ ላይ ተሰቅሎ በስቃይና በብዙ ምጥ ሆኖ ወደ ታች እያያቸው እግዚአብሔር አባቴ ሆይ እነዚህን ሰዎች ያደረጉብኝን ተመልክታለና ይህንን እጥፍ አድርግባቸው አላለ ኢየሱስ። ይወላችሁ ቅድም ወንድሜ ማቲ አንድ ጥቅስ አካፍሏችሁ ነበር ሉቃስ መጽሐፍ ላይ የተሰጣችሁን መንፈስ አታውቁ እናንተ እንደ ኤልያስ እሳት እንድታወርዱ ሳይሆን እናንተ የተሰጣችሁ መንፈስ ሌላ ነው። የሰው ልጅ የሰው ነፍስ ሊያድን እንጂ ሊያጠፋ አልመጣም ማለት። ይህ ነፍስን የማዳን ስራ በገዳዮቹ መስቀል ላይ እስኪገደል ድረስ የጸናበት እውነት ነው። የጌታችን ኢየሱስ ክርስቶስ እውነት በቀራንዮ መስቀል ላይ ተሰቅሎ ሲያበቃ ኢየሱስ ወደ ታች አቆልቁሎ እያያቸው ቁልቁል እያያቸው አባቶ የሚያደርጉትን አያውቁምና ይቅር በላቸው አለ እንጂ 12 ቁጥር ሚስማር አውርድባቸው አላለም። ዮኒ ማኛ እኮ ንግግር ነው የተናገረው። ውሸት ነው ወይ ያወራው? የዘንድሮ ጴንጤ ውስጥ እርኩሰት የለም ወይ? አመፅ የለም ወይ? ተንኮል የለም ወይ? በነቢያቶቻችሁ መካከል ዝሙት፣ እርኩሰት የለም ወይ? ዘማሪዎቻችሁ አይዳሩም ወይ? አንሶላ የሚጋፈፍ አመፀኛ አልበዛም ወይ? በጉባኤያችን መካከል ቅድስና ከተሰበከ አልቆየም ወይ? የጽድቅ ወንጌልን አልጣልንም ወይ? እግዚአብሔርን መፍራት አልተውንም ወይ? እግዚአብሔርን ማክበር አልተውንም ወይ? ኢየሱስን መምሰል ትተን ነብይ እንቶኔን አይደለው ወይ ምን መስለው? ጸጉር አበጣጠርክ፣ ጺም አጎፋፈርክ፣ ልብስ አለባበስክ ሁሉ ኮፒ የተደረገው ከናይጄሪያና ከደቡብ አፍሪካ ጠንቋዮች ነው። አንተም ደግሞ የምትከተለው ሀገር በቀል ሎካል ጠንቋዮችን ነው የምትመስለው። ኢየሱስን ነው ወይ? መጽሐፍ ቅዱስ ኢየሱስን መምሰል የሚወዱ ይሰደዳሉ አይልም ወይ? አሁን ጴንጤው አሳዳጅ አይደለም ወይ? ስም ለጣፊ አይደለም ወይ? ይህንን እኮ በቅርብ ጊዜ አይተናል። ጉያችሁ አስገብታችሁ ኦርቶዶክስን ሲሳደብ የወንጌል ጀግና ያላችሁትን ዮናስ ሙሉነ የተባለውን ወንድማችንን አሁን በእናንተ ተቃራኒ ሆኖ ፕሮቴስታንት ውስጥ ያለውን አንዳንድ ጨለማ መንካት ሲጀምር አነካኩ ልክ ነው አይደለም እኮ አነጋገሩ ሙሉ ጽድቅ ነው። ዮኒ ማኛ እኮ ነው የተናገረው። ዮኒ ማኛ በዛው አፍ ፖለቲካ ይናገራል፣ በዛው አፍ ሴክሹዋል ነገር ሊያወራም ይችላል፣ በዛው አፍ በጣም ጸዴም ነገር ጨዋታም ያራዳም ጨዋታም ሊጮት ይችላል፣ በዛው አፍ ሃይማኖታዊ ነገር ሊያወራ ይችላል። አለቅ ፕሮፌት ምናምን የሚባል አንተ አሳዳጅ ምናምን። አዎ ጠንቋይ ያሳድዳል። አንተ ፕሮፌት ብሎ የጻፈ ጠንቋይ አሳድዳል። ደግሞ ተሳክቶልኛል። ጨንቃል፣ ስታይኝ ይጨንቃል፣ ያጥወለውላል፣ እንትን ያቅለሸልሻል። ያ ደግሞ የመድኃኒቱ ባህሪ ነው። ለአንተ መርዝ ነኝ ተኩላ ከሆንክ፣ ለወዳጆቼ ደግሞ ፈውስ ነኝ። እግዚአብሔር ይመስገን። ፈውስ ነኝ ስል ደግሞ እኔ አይደለሁም ፈውስ፣ እግዚአብሔር እኔ ውስጥ ያስቀመጠው እውነት ነው ፈውስ። አቡና ራሱን ፈውስ ነኝ ለምናምን እንዳትል ደግሞ ዮናስ ሙሉነ ኦርቶዶክስን ሲሰድብ የወንጌል አርበኛ፣ ጴንጤን ሲሰድብ ደግሞ ያልዳነ ወንጌላዊ ያልሆነ ከወንጌል ውጪ የሆነ አድርገህ እንዴት ትናገራለህ? እኔ እኮ ትናንትና ይሄ ልጅ አመጣጡ ልክ አይደለም። ቡርቴ የምትባል ቸርችሮ አዳሪ ከቲቢ ጆሹዋ ከሚባል ናይጄሪያ ካለ ጠንቋይ ውሃ እየገዛች ሆሊ ወተር እያለች ህዝቡን ስትቸበችብና ስሸጥ የነበረች ሴት ናት ብዬ ነግሬያለሁ። ብራስሌት የኢየሱስ ደም የሚል ብራስሌት አርጋ ሰውን ስሸጥ ነበር። አሁን ሰሞኑን ለደላሎች ቤቷን ስታሸጥ ነበር፣ መኪኖቿን እያሸጠች ነበር። ይቺ ሴት ገንዘቧን ሽጣ ቤተክርስቲያን ዘግታ ቤተክርስቲያን አሽጣ አገር አሜሪካ ገብታ ትንሽዬ ደግሞ ሱቅ ከፍታለች። ይቺ ሴት ጤነኛ አይደለችም። ለጠቅላይ ሚኒስተሩ ትንቢት አመጣች ብላ 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 ወይ እንደ ዮናታን አክሊሉም እኮ በውስጥ በደረሰው መረጃ ኦርቶዶክስ ለሁለት ትሰነጠቃለች ብሎ ጌታ አልነገረኝም እኮ ብሎናል። ፕሬሸሩ ሲበዛበት ኦርቶዶክሶች ከዚህም ከዛም ሲያጣድፉት እኮ ጌታ እንደዚህ ያሳየኛል፣ አለቱ ለሁለት ሲሰነጠቅ አይቻለሁ ምናምን ኢትዮጵያን ምናምን ያለው ከዛው ቀጥሎ ገድል ምናምን አውጥቶ የገድል መጽሐፍ ያሳየበትን ኦርቶዶክስ እንደሆነ እርግጥ ሆኖ የተናገረውን እንትን አረኔ ኦርቶዶክስን አይደለውም ያልኩት ብሎ ግራ ገብቶታል። እነዚህ ሐሰተኛ ነቢያቶቻችን በኮንፊደንስ መንገድ ላይ የሚናገሩት መድረኮቻቸው ላይ የሚያወሩትን ነገር ተመልከቱማ። ህዝብ ሲያስጨንቃቸው
ሰላሌ ሰላሌ ጠንቋይ ሀገር ነው ምናምን ይላሉ። በቃ በኮንፊደንስ ሆዱን ቡጥር አድርጎ ከዛስ አባገዶች እግዚአብሔር ሆይ አባገዶች ሆይ ምህረት አድርጉልኝ ላጥ ፕሌን እንትን ብለው ለራሳቸው የማያውቁ ጠንቋዮች ጫማውን ሲያስጠርግ እግዚአብሔር ያይካል እኔ ባላይክ በደንብ ጥረግ የሚል ከዛ ያንተን ጓዳ አይልሃለሁ የሚል ገምቶ አዳሪ ጠንቋይ እየተከተልክ እኔ ተቸገርክ። አለቀ በቃ። ዮናታን ሳትል ማደር አትችልም። አዎ ሜን ሐሰተኞች መካከል አንዱ ዮናታን እዩ ጩፋ ስል ስትሰማኝ የእዩ ጩፋ ተማሪ ስለሆንኩ አይደለም። ፕሮፌት ዳዊት ወንጌል ስለሰው አይደለም፣ ወንጌል ስለሰው ነው። እንከራከር ትገባለህ። ወንጌል ስለሰው እንደሆነ ለነገር ወንጌል እኮ ስለሰው ነው እንዴ! ወንጌል ስለሰው ነው። ስለሰው አይደለም። ወንጌል ስለሰው አይደለም። ወንጌል በትክክል ስለሰው ነው ብራዘር። ሰውን ስለማዳን ሰው ስለሆነው ስለ ኢየሱስ ነው። አትሊስት ኢየሱስ ራሱ ሰው ነው አይደል? ፍጹም ሰው አይደል? ከዳዊት ዘር ስለተገኘው እንደ ቅድስና መንፈስ ደግሞ ከሙታን መካከል በኃይል እግዚአብሔር ልጅ ሆኖ ስለተነሳው ከዳዊት ዘር ካላልክ ወንጌል አይደለም። ወንጌል ስለ ልጁ ነው። አዎ ስለ ልጁ ነው። ልጁ ደግሞ ፍጹም ሰው ነው። ስለ ሰው አይደለም እንዳትል ሌላ ጊዜ። ስለ ሰው አይደለም ሲጀምር። አፍተሮል ወንጌል ስለ ሰው ነው። ለምሳሌ ጳውሎስ ስለ ቅድስና ችግር ቤተክርስቲያን ውስጥ ስላለ ስለ ኃጢአት ሲያወራ ወንጌል ፓርት ነው። ያ ወንጌል አይደለም አትለኝ እስቲ። ቆሮንቶስ የወንጌል ፓርት አይደለም? በእናንተ መካከል በአጭር ቃል ዝሙት እንዳለ ይነገራል። ወንጌል ስለ ዝሙት አይደለም ልትለኝ ነው? ዝሙትን ስለማጥፋት፣ ዝሙትን ከመካከል ስለማራቅ፣ እርኩሰትን ስለማስወገድ ነው ወንጌል። ጽድቅን ስለማራ፣ ስለ ሐሰተኛ ነቢያት እዛው ሁለተኛ ቆሮንቶስ ምዕራፍ 11 ላይ ሰይጣን የብርሃንን መልአክ እንዲመስል ራሱን እንደሚለውጥ አገልጋዮቹም የጽድቅ አገልጋይ እንዲመስሉ ራሳቸውን ይለውጣሉ። ጳውሎስ ስለ ሐሰተኛ ሐዋርያቶች ሲናገር ወንጌል አይደለም? እሱ የወንጌል ፓርት አይደለም? ወንጌል ሙሉ ነው። በነገራችን ለዚህ ቤት ወንጌል እየተሰራ ነው። ስለ ሐሰተኛ ስናወራ ወንጌል እየሰራ ነው። ወንጌል ስለ ኦርቶዶክስ ማውራት ነው። ስለ ኦርቶዶክስ በገድለ አቡነ ተክለ ሃይማኖት መጽሐፍ ላይ የተክለ ሃይማኖት እንትን እንደዚህ ሆኖ እንደዛ ሆኖ በበትሬ አስሬ በእውነት ቃል አይናትን ማጅራትን መትቼ ወገብህን በቀበቶ ለጥልቼ በእውነት ቃል በአፍጢም ተክዬ። ወንጌል ይሄ ለእናንተ። ለእኔ ደግሞ ወንጌል በውስጥ ያለውን ችግር ማጽዳት ነው። ንጽህና ከግል ንጽህና ይጀምራል። የሰው ልጅ ልጠብ አትልም፣ የራስ ልጅ ንፍጣም ሆኖ አይደል? የሰው ግቢ ላጽዳ፣ የሰው ሳሎን ለወልውል አትልም፣ የራስ ሳሎን በክቶ ጨቅይቶ። ስለዚህ እኔ ከቤት የሚጀምር ወንጌል አምናለሁ። ለዚህ ነው ኢየሱስ ክርስቶስ ከኢየሩሳሌም እንዳትወጡ መንፈስ ሳትቀበሉ ከዛስ በኢየሩሳሌም መንፈሱን በተቀበላችሁበት ኢየሩሳሌም ያልጀመርከው ወንጌል ዓለምን አይሞላ። ወንጌል ከራስ ነው የሚጀምረው። ሐዋርያቱ ካሉበት ነው የሚጀምረው። ኢየሩሳሌም አለ፣ ከዛስ በይሁዳ፣ ከዛስ በሰማሪያ፣ ከዛስ እስከ ምድር ዳርቻ። ወንጌል ስቴፑ ራሱ ከቤት ያስጀመረ ነው። ኢየሱስ ኢየሩሳሌም ነው የተሰቀለው። ኢየሱስ ኢየሩሳሌም ነው ከሞት የተነሳው። ኢየሱስ ኢየሩሳሌም ነው መንፈስ ቅዱስን የላከላቸው በሐዋርያት ላይ። ኢየሱስ የመጀመሪያውን ቤተክርስቲያን በመንፈስ ቅዱስ ኃይል ኢየሩሳሌምን የተከለው። ኢየሱስ ከኢየሩሳሌም ወንጌልን ጀምሩ ነው ያለው። ከዛ ነው ዓለምን የሚሞላው። ኢየሩሳሌምን ዘለ ጣዖት አምላኪ ግሪክ ጋር ሊድ ብትል ትስታል። ወንጌል ከቤት ነው የሚጀምረው ልፈልግ። ደስ አይልም? የጽድቅ ቃል እኮ ነው ይሄ ቃል። እና መጽሐፍ ቅዱስ ላይ አማኞች በፍጹም ተራገሙ የሚል ሐሳብ የለውም። የእግዚአብሔር ቃል እርገምልኝ ብሎ አላከህም እግዚአብሔር። ትዝታው ሳሙኤል ትሰማለህ? ጀግና የሚሉክ በኮመንት ላይ የምታየው በጣም ጸዴ የኮመንት ኃይል፣ የኮመንት የምስጋና የውዳሴ መዓት የምታየው የምትከተለው መንገድ የስህተት መንገድ ስለሆነ ነው። እስቲ ትክክሉን የጽድቅ መንገድ ምረጥ። እስቲ ዮናስ ሙሉነ እኮ ትናንትና ከአንተ በኋላ መጥቶ ምንም እንኳን ትክክለኛ ስታንድ ላይ ሆኖ ባይናገርም የተናገረው ነገር እውነት ነው። ዮናስ ሙሉነ
ወዳጅ አይደለም። እኔ እንደናንተ አይደለሁ። ታውቃላችሁ፣ እዚህ ቲክቶክ ላይ ያሉ ሰዎች እኔን ከሰደብክ፣ ትናንትና ቀለም ወርቅን ስትናገር የነበርክ ሰውዬ እኔን ከሰደብክ ሞዴሬተር ነው የምትሆነው። ቀለም ወርቅ ተንፍሱ ቤት ውስጥ ሄደ ሞዴሬተር ነው በአንድ የምትሆነው። ምክንያቱም የጠላት ወዳጅ ነው። ፖለቲካ ነው የሚሰሩት። እኔን ከሰደብክ፣ እኔን ከተናገር ከዛ ቤት ወዳጅ። እስቲ ቀለም ወርቅ ሰድበ ቀለም ወርቅ ጋር ገዝት ላይ ስትንጠለጠል የነበርክ ልጅ እኔ ጋር ሰድበ እኔ ጋር ገዝት ላይ ሞዴሬተር ትመጣለህ ብለህ አስብ። በፍጹም አልቀበልም። ቀለም ወርቅን ሰድበ እኔ ጋር እመጣለሁ ብትል እሱ ገዝት ላይ ያለ ሰውዬ አልቀበልም። ለሱ ያልሆንክ ለእኔ አትሆንም። ከእውነት ጎን አይደለም የሆንከው። ጥቅም ሲነካብህ፣ መብት ሲነካብህ፣ ለጽድቅ ለሆነ ነገር ሲቆምብህ ነው የመጣው ብዬ ነው ማምነው። አለቀ በቃ። እነ ዮኒ ማኛ ምናልባት ዮኒ ማኛ ልንገራችሁ በዚሁ እንትን ዮኒ ማኛ በነ ዳግማዊ ጥላሁን በሴሰኞቹ ሸምጋይነትና አሸምጋይነት ከነቀለም ወርቅ የተንፈሱ ጋር ታርቆ ድራማ ሊሰሩ ይችላሉ። ወጥተው ዛሬ ሊሰሩ ይችላሉ፣ ነገ ሊሰሩ ይችላሉ። ይህን ድራማ ሊሰሩ ይችላሉ። አይመለከተኝም። ዮናስ ሙሉነህ ግን የተናገረው እውነት ሶሊድ የሆነ እውነት ነው። እውነተኛ እውነት ነው። ለምን እነዚህ ሰዎች እንትን የላቸውም፣ ስታንድ የላቸውም። ትናንትና ያወሩት አልዳንም ምናምን ያሉት አሁን ተሰብስቦ ታርቀው መጥተው አልዳኑ ምናምን ሲሉ የነበሩ ሰዎች በቃ ድነዋል ምናምን ብለው ደግሞ ይመጣሉ። ምክንያቱም እነሱ ናቸው የቲክቶክ አዳኞች። የቲክቶክ እንዳልዳንክ እነሱ ጋር ነው ማህተቡ ያለው እነሱ ጋር። ስለዚህ ዛሬ ምንድነው መልእክት ካላችሁኝ፣ መልእክቴ ትዝታው ሳሙኤል እንጸልይብሃለን ያልከው እንጸልይም ከአንተ ጋር አብረን። እኛ ኢየሱስን እንጂ አንተን አንሰማ። እኔ አልሰማውም ትዝታው ሳሙኤልን፣ ኢየሱስን እንጂ አንተን አልሰማ። ኢየሱስ ጠላትህን ውደድ ነው ያለኝ። እየጠላኝ ከሆነ ወደዋለሁ። ማንን ነው? ዮናስ ሙሉነህ እወደዋለሁ። ወንጌልን የሚያብኳካ ከሆነ ግን አልለቀው። ይህንን ያልኩት ያኔም ታግቼ በነበረ ጊዜ በጣም ድምፅ የሆነኝ ዮናስ ሙሉነህ፣ ዮኒ ማኛ ማለት በጣም ድምፅ ሆኖኛል። በጣም ድምፅ ሆኖኛል። ከዛስ ድምፅ ስለሆንከኝ ስለ ጮክልኝ አመሰግናለሁ። በወንጌል ጉዳይ ግን አልለቅህም ብዬዋለሁ። የዛኑ ቀን ታስታውሳላችሁ። ድምፅ ስለሆንከኝ በወንጌል ጉዳይ እኔ እዚህ ሚዲያ ላይ ከተጣለው ከምጣላ በወንጌል እውነት ነው። ከኤርሚያስ ጋር ለምን ተጣለ? ኤርሚያስ የነ መስፍን በሽሩ ዋስና ጠበቃ ልሁን ስላለ፣ ሶፍት አስጎራሹ የጽድቅ አገልጋይ ነው ስላለ ነው። በቃ ሶፍት አስጎራሹን ከዛ በኋላ ማን ነው ጆሹዋ የሚባል ናይጄሪያ ውስጥ ያለ ጠንቋይ መተተኛ ቸርቹን ፒኤልሲ ቸርቹን ለልጁና ለሚስቱ አውርሶ የሞተ ደጋሚና ጠንቋይ ሰውዬን በህልሜ እግዚአብሔር አሳይቶኛል። የእግዚአብሔር ሰው ነው ተቀበሉት በግድ ስላለ ነው ከኤርሚያስ ጋር የተጋጨሁትና የተለያየሁት በጥቅም እንትን እንዳይመስል፣ የተለያየሁት በሆነ ነገር እንዳይመስል። አሁን አብረውት ተጣብቀው የሆነ ሰብስክራይብ እና ምናምን የሚቀላምዱ አብረውት ያሉ ዙሪያ ገባውን ያሉ እውነትን ኮምፕሮማይዝ የሚያደርጉ ተላላ አስመሳይ ሰዎች መካከል በሆን አብሬው ቁጭል ነበር። ኦርቶዶክስን እየተሳደብኩ ቁጭል ነበር። ብቻዬን ሰውን ራሴን ስመለከተው የወንጌል አካሄዱ ልክ አይደለም፣ ብዙ ነገሩ ልክ አይደለም። እና አሁን በዛ መንገድ ነው ነገርየውን ማልቀበለው። ምንድነው ፖይንት ዛሬ ካላችሁ፣ ፖይንቴ መራገም መጽሐፍ ቅዱሳዊ መብት የለውም፣ መጽሐፍ ቅዱሳዊ መሰረት የለውም። ስለዚህ እርግማኑ ልክ ነው የምትሉ እስቲ ልክ ነው መራገሙ የምትሉ ሰዎች 2 ቁጥር ጻፉልኝ እስቲ። ፕሮቴስታንቶች፣ ኦርቶዶክሶች አትጻፉ። ሌሎች እምነት ውስጥ ያላችሁ ሰዎች አታስመስሉ፣ አትጻፉ። ምንም እግዚአብሔር ከእናንተ ማስመሰል ጋር የለበትም። የምታስመስሉ 2 ቁጥር ጻፉ። እንራገማለን ሲል ልክ ነው የምትሉ ሰዎች 2 ቁጥር። ፕሮቴስታንት ብቻ የሆንክ ሰው ዳንኤል ናዝራ ና እስቲ ግባ እስቲ መራገም ልክ እንደሆነ ከእግዚአብሔር አቡና እንደዚህ ነህ እንደዛ ነህ ምናምን እንዳትል። ስለኔ አይደለም ፖይንቱ፣ ስለ መራገምና ስላለ መራገም ነው የምናወራው። ግባ እስቲ። 2 ቁጥር የጻፈ አንድ ሰው ነው። የት አለ? አንድ ሰው ነው። አያችሁ፣ ታፍሩበታላችሁ ማለት ነው። አሁን ፐርሰናል አቡናን
ስለምትጠሉ ነው እንጂ እዚህ ጋር የምትንፈራገጡት እንጂ የአቡነ ሐሳብ ስህተት ስለሆነ አይደለም። ቢያንስ አንድ ሰውዬ ነው 2 ቁጥር የጻፈው፣ 2 ሰዎች ነው። አንዱ ገስት ልልክለት አልቻልኩም። አንደኛውን ገስት ልኬልሃለሁ፣ ታፍርበታለህ በሐሳብ ማለት ነው። አትሊስት አልገባ መግባት ድፍረት የለክም። በዚህ ሞራልህ ነው እንግዲህ መራገሙ ልክ ነው የምትለው። አየህ ሁላችሁም ታምኑበታላችሁ ማለት። ታዲያ ለምንድን ነው የምትሳሳቱት? ታዲያ ለምንድን ነው ከኔ ጋር የምትጣሉት? 2 ቁጥር ጻፉልኝ ፕሮቴስታንቶች። ኦርቶዶክሶች ስለ እግዚአብሔር ብላችሁ እንዳጽፉ። 2 ቁጥር ጻፉልኝ ፕሮቴስታንቶች። መራገም ልክ ነው፣ በጸሎት ሰውን መርገም እንችላለን የምትሉ ሰዎች ይህንን መንፈስ ትዝታው ሳሙኤል 2 ቁጥር የምጽፉ ሰዎች ስልክላችሁ ግቡ። ከላኩል በኋላ ገብተ ለባለባለው አቡና ፐርሰናል ነገር እናገራለሁ ምናምን ካልክ ትባረራለህ። ምንም ችግር የለም። አንድ ቃል ትናገራለህ፣ በጫማ ብሎክ አጠናግሬ አስወጣሃለሁ። በጫማ ጥፊ የሚለውን ቀይሬው ነው በጫማ ብሎክ ያልኩት። ማሜ አንበሳው ግባ እንጂ ማሜ አንበሳው አውቆን የከሳው ደረጀ ሻሻ። አንተ ምንም ፖይንት የሌለ ልጅ ነህ። በነገር ላይ አሁን ዝም ብለህ ዝባዝንኬ ነው የምታወራው። አስገብ ልክ ይልሃል። መጽሐፍ ቅዱስም የቱ ጋር እንደሆነ ራሱ የምታውቅ አይመስለኝ። መጽሐፍ ቅዱስ ብሉይ ኪዳን ስንት አለው፣ አዲስ ኪዳን ስንት መጽሐፍ አለው ብለህ ምንም የምታውቀው ጉዳይ ያለ አይመስለኝም። ልክ ይልሃለሁ። ሻሼ ደረጀ ሻሼ ስትል ደግሞ እንትን ማንቼ ይመስለኝ አይባልም። ይባላል እባክሽ። ሪያሊቲውን ነው። እኔ አልሰደብኩትም። ከዚህ በፊት ስለማውቀው ነው። ደረጀ ሻሼ እንደዋወላለን፣ ደውሎልኝ ያውቃል ምናምን ይባላል። ስለማያውቅ አያውቅም። በቃ ፕሮፌት የሚባለው ልኳል አቤላ። ፕሮፌት እኮ ዝም ብሎ እሱም ሊራገም የቀረውን እርግማ እስቲ አስገባ። ወንጌል ስለ ልጁ ነው ምናምን ሊለኝ ነው። አሁን ወንጌል አይደለም ርዕሱ። መራገም ይቻላል አይቻልም ርዕሱ። አውቀዋለሁ ይሄን ወገናችንን። አዋሩት። እኛ ወገኖች ሰላም እንባባል እንጂ ተባባል። መጣው። እሺ ብራታ ማቲያ ሰላም ብያለሁ። አቤላ ታፉ ሙሌ ከረጅም ጊዜ በኋላ ስላየሁ ደስ ብሎኛል። ሰላም ላንተ ይሁን። ሁላችሁም ከታች ያላችሁት የምታዳምጡን ወገኖች የእግዚአብሔር ሰላም እና ጸጋ ይብዛላችሁ። ስለመጣችሁ ስለምታዳምጡ፣ ሐሳብም ስለምትሰጡ፣ ታብታብም ስለምታደርጉ ተባረኩ። እየተወራበት ያለው ርዕስ አማኝ ይረገማል ወይ የሚለውን አጭር ነገር ልናገርና ፕሮፌቱ ወጣ እንዴ እሱ ይናገራል ብዬ ነበርና አንዳንድ ጊዜ አንድ በተለይ ከኦርቶዶክስ ተዋህዶ የሚመጡ ወንድሞች ወይም ደግሞ እህቶችም ሊሆኑ ይችላሉ እና በቅጡ የወንጌላውያንን አስተምሮ ሳይማሩ ሊሆን ይችላል። ወይም ደግሞ እዛ ቤት ከመጠን በላይ ሲካቡ የነበሩ በአጀብ ሲሄዱ የነበሩ ትልቅ ስም የነበራቸው እዛ ክብርና ከበሬታ ወንበርንና ክብርን የጠገቡ ሰዎች በወንጌላውያን አማኞች ዘንድ ያለውን አስተምሮ ወይም ልምምድ መቀበል በጣም ይዳዳቸዋል። ሙሌ ያውቃልና ሌሎች እኛም ሁላችንም እናውቃለን። ምንድነው እዚህ አገልጋይ የሚሆነው እንደ ክርስቶስ ደቀ መዝሙር ዝቅ ማለትን ነው። ከሁሉ በታች መሆንን ነው ክርስቶስ ያስተማረው። ከሁላችሁ ፊተኛ መሆን የሚወድ ቢኖር ዝቅ ይባል፣ የመጨረሻ አገልጋይ ይሁን ነው የቃሉ አስተምሮትና ዛሬ ትዝታው ሳሙኤል ሲያወራበት የነበረው ቶን ሲያስተላልፈው የነበረው መልእክት አንድ አይደለም በወንጌል አማኝ በሚለው ፓስተር የሚለውን ስም ከፊት ለፊቱ ከለጠፈ ሰው ይቅርና በዛ በቀድሞ በነበረበት ቤት እንኳን በሚያገለግልበት እኔ እንደዚህ ብሎ ሲናገሩም ሰምቼ አላውቅምና ምንድነው እንደዚህ አይነት ነገር ሊያደርገው ወይም ደግሞ ሊያናገረው የቻለው ብዬ ቀኑን ሙሉ እንትን ራሴን ስጠይቅ ነበርና ሰዎች
እውነት ከእግዚአብሔር ቃል ጋር እየሄዱ ነው ወይ? የራሳቸውን ከእግዚአብሔር ቃል ጋር እየሰፉ ነው ወይስ በትምክህትና በትዕቢት ራሳቸውን እየሞሉ ነው? አጀብ የሆነ የተወሰኑ ሰዎች የማያውቁ የእግዚአብሔርን ቃል የማያነቡ ወይም ደግሞ ከዛ ቤት ስለመጣ እንደው በፍቅርና በስስት ስለሚያዩን ሁሉም ጀስት ራሳችንን አዋቂ የበቃን የመጨረስን አድርገን እየቆጠርን ነው የሚለውን ነገር እያሰብኩ ነበርና ከዛ በኋላ ወደ እንትን ተመለስኩኝ። ወደ ደቀ መዛሙርቱ ክርስቶስ ጀስት እንትናን በተለይ ይሄ ዲያቆን ዘማርያን ነው ምናምን እንትን ያለበትን ያንቋሸሸበትን የሆነ የናቀበትን ነገር ሳይ ይገርማቸዋል። ከዛን ክርስቶስ ደቀ መዛሙርቱን ኬን የጠራቸው ብዬ ወደዛ ሂጅ አሰላሰልኩ። አይገርምም? አሳ አጥማጆችን እኔ የጠራ ክርስቶስ እዚህ ግባ የማይባሉትን የተናቁትን ቀራጮችን በመቅረጥ ላይ ያሉትን አመንዝራ የሆኑትን ሰዎች ጀስት ከነሱ ጋር ነበር ፌሎሺፕ ወይም ህብረት ሲያደርግ የነበረውና የክርስቶስን ፍቅር የሆነውን የዘላለምን ፍቅር የሆነውን ነገር ልትነግረው አንተ ከተመረጥክ እንዴት ነው እንደሆነ የመጽሐፍ ቅዱስን ከዚህ እንደዚህ ነው ብዬ ባልጠቅስም የክርስቶስ ህይወት ልምምድ ደቀ መዛሙርቱ አስቡት። እንግዲህ ጴጥሮስ ያልተማረ ሰው ነው። መልእክቱን እንኳን የጻፈለት ደቀ መዝሙሩ የጴጥሮስ ደቀ መዝሙር ነው፣ ያልተማረ ሰው ነው። ግን የክርስቶስን ፍቅር ለመግለጥ የሚጠቀማቸውን ሐሳቦች ሳስብ፣ ምክንያቱም እሱ ያልተማረ ሆኖ ሳለ አሳ አጥማጅ ሆኖ ሳለ ጀስት ከገሊላ አውራጃ የተጠራ ሆኖ መሆኑን ሲያቅ ለክርስቶስ ፍቅር ልቡ ትልቅ ነበረና እኛ የክርስቶስ ፍቅር የበራልን ሰዎች እንወያይ ብሎ ሰውየው እኮ ምንም አላለም። ና እንወያይ እንነጋገር በዚህ ሐሳብ ነው ያለውና አንተ እንደዚህ ነህ እንደዚህ ብለህ ሰውን እንደውም በፍቅር መቼ ነው የእግዚአብሔር በዚህ አጋጣሚ ትልቅም ይሁን ትንሽ ክርስቶስ የሞተለት ህዝብ ነውና ማመን ያለማመን የሰውየው ድርሻ ነው። ዓለም ላይ ያለው ሰው ሁሉ ክርስቶስ ኢየሱስ ለህይወቱ ሞቶለታል፣ ለዘላለሙ ሞቶለታል። ያንን አጋጣሚ ለመንገር ትመጣለህ እንጂ አንተ እኔን አትመጠነኝም አንተ እንደዚህ ነህ ብለህ በዚህ ደረጃ ሰውን ማዋረድ፣ ማንቋሸሽ፣ ማሽሟጠጥ በጣም ትልቅ ነውር ነው ብዬ ነው። ምክንያቱም ከአንድ ወንጌል አማኝ ከአንድ ወንጌልን አመንኩ ከሚል እንዴ እኛ እኮ በህይወታችን እናውቃለን እኮ ክርስቲያኖች ላይ ጣሪያ ላይ ቆርቆሮ ድንጋይ ሲወረወር ምንም እኮ አይሉም። በጥፊ ሲመቱ ትላልቅ ሰዎች እኔ ራሴ አውቃለሁና እንደዚህ ከጓደኞቼ ጋር ቆሜ የሆነ አገልጋይ ሲወጣ ከኛ ጓደኛ መሀል ሄዶ በጥፊ ትልቁ ሰውዬ ሲመታ ሰውዬ ምንም አላለውም። በቃ ከዛን በሌላ ጊዜ ደናደራችሁ ብሎን ነው አጠገባችንም ያልፈው እንጂ ጀስት ሌላ አክሽን ሲወስድ አላየንምና አይደለም እንወያይ ላለ ሰው ቢሰድበውም እንኳን ቢዝትበት እንኳን በዚህ አይነት እንትን አይናገር። ወንጌል እንደዛ አይልም። ወንጌል የፍቅር ነው። የክርስቶስን ፍቅር ለሰዎች መግለጥ ነው ትልቁ ዓላማና አንድ እሱ ነው። ሁለተኛ ይሄ ዮኒ ማኛን ወይም ደግሞ እርግማን የሚለውን ነገር በጣም ነው የሚያስቀኝም በጣም ነው የሚያናድደኝም። የሚያስቀኝ የተቀበልከው ወንጌል ምን አይነት ወንጌል ነው ብዬ እኔ ራሴን ጠይቃለሁ። ትዝታ የሚባለውን ሰውዬ ጠይቃለሁ። ለመራገም ነው እንደ ወንጌል በራልኝ የምትለው ወንጌል በራልኝ የምትለው ህይወት የእርግማን ህይወት ነው። ደሞ እኮ እዛ ጋር ያልተረዳችሁ ነገር ምንድነው? ቤትን ለማዘጋት በሱ ቤት ማነሳሳት ማለት ነው። ቤትን ለማዘጋት ወገኖች እንትን እያሉ ነው ሌላ በሌላ በመልእክት እያስተላለፈ ማለት ነው። ቤቱን አዘጉበት ወይም ደግሞ ሪፖርት አድርጎ ይሄ በክርስቲያን ወይም ደግሞ በወንጌል አማኝ ዘንድ እንደዚህ አይነት አድመኝነት የለም። መጽሐፍ ቅዱስ በገላትያ 5:19 ላይ አድመኝነት ከሚለው አንዱ ነገር ይሄ ነው። ምክንያቱም አድመኝነት ይሄ እንደዚህ አይነት ነገር የክርስቲያን ባህሪ ነው። የሥጋ ፍሬ ወይም ደግሞ የሥጋ ውጤት ነው። የሥጋ ውጤትን ሪፍሌክት አያደርግም ክርስቲያን። ምክንያቱም ቸርነት፣ ደግነት፣ የዋህነት፣ በጎነት፣ ራስን መግዛት ነው የመንፈስ ፍሬ። ስለዚህ የሥጋ ፍሬን ሪፍሌክት እያደረገ ጨረስክ ወይስ የት ሄድክ? ሰላም ለእናንተ። ፍቄ እስኪመጣ ድረስ የፍቄን ቦታ ልውሰድበት።
ማቲዬ ሰላም ላንተ አቡ። ያው አቡ ያለበት ቦታ እገኛለሁ። እንግዲህ ምንም ማድረግ አይቻልም። የሆነ ነገር ይጠራኛል። ለዛ ነው። ሙለታ ስላየው ደስ ብሎኛል። እንኳን ደህና መጣህ። ሎንግ ታይም የት እንደሄድክ ባናቅም እንጠይቀሃለን። ጌታ ይባረክ። በጣም ትክክለኛ ነገር ነው እያወራችሁ ያላችሁትና ቪዲዮን እያየሁኝ ቪዲዮን አይቼዋለሁኝ። ግን አሁን ደግሞ ከታች ያለውን ህዝብ ሳይ ኦፍኮርስ ይሄንን ነገር ባይን ነው የሚገርመኝ አልኩኝ። ለምን እንዲህ አይነት ትውልድ ከሆነ እንደዚህ የሚሳደብ ከታችም እኮ እየተራገሙ እየተሳደቡ ነው አይደል? ሰው ሲናገር እየተሳደቡ እየተራገሙ ስለሆነ ያሉት ያፈራ ነው። እንደዚህ አይነት ተራጋሚ ትውልድ ያፈራ ነው። እና ይሄንን መጽሐፍ ቅዱስ ይዞ ሰው እንዴት ነው የርግማን ቃል ይሄንን ወንጌል ሰብካለው? ወንድሜ ትዝታው አዋሳ ነበር አይደል? አዋሳ ነበር። ምን ሊያደርግ ነው ሄደው? አዋሳ ወንጌል ሊሰብክ አይደል? ወንጌል አዋሳን ለኢየሱስ አዋሳ በወንጌል ታረሰች። ወንጌልን መስራት የሄደ ሰው እንዴት አንድን ግለሰብ እኔን ነካ ብሎ እኔን ተናገረ ብሎ የርግማን ቃል ያወጡብሃል፣ ይረግሟችኋል። እየረገምን እንጸልያለን። እኔ እንደዚህ አይነት መጽሐፍ ቅዱስ የለኝም። እኔ እንደዚህ አይነት መጽሐፍ ቅዱስ አላነበብኩም። ቅድም አቡና እያነበበ ነበረ ማቴዎስ ወንጌልን አይደል? ኢየሱስ ክርስቶስ የሚረግሟችሁን መርቁ፣ ለሚያሳድዷችሁ ጸልዩ ነው ያለው። ሉቃስ ላይም ክፉ በሚያደርጉላችሁ ላይ መልካም በማድረግ እሳት ፍም ነው ላቸው ላይ የምታስቀምጡት። በፍቅር ቅረቧቸው፣ በፍቅር አሸንፏቸው አለ እንጂ እንዴት ነው አንድን ሰው ሰደበኝ ብለህ የምትረግመው? ሬዲ አይደለንም ማለት ነው። ይሄ ሰው የወንጌል መከራ ቢመጣበት ቢሰደድ ቢደበደብ ምንድነው የሚያደርገው ማለት ነው? ነገ ወንጌል ዋጋ የሚያስከፍል ነው አይደለ? ልብሳቸውን አራግፈው ወንጌላቸውን ነበር ሐዋርያት የቀጠሉት አይደለ? ደበደቧቸው፣ ልብሳቸውን አራገፉና ወንጌል መስበክ ቀጠሉ እንጂ ሄደው እነዛን ሰዎች ሲደበድቡ ወይ እነዛን ሰዎች መከራ ሲያሳዩ አይታይም። እስጢፋኖስ እየቀጠቀጡት ምንድነው ያለው? ሰው ነው። ጌታ ኢየሱስ ክርስቶስ እንኳን አምላክ ነው አይደል? እሱ እውነት ነው፣ አምላክ ነው። አምላክ ስለሆነ እንደዚህ ይቅር በላቸው አለ። እስጢፋኖስ ግን ሰው ነው። እስጢፋኖስ እየተደበደበ የሞተ በድንጋይ እየተወገረ የሚሰሩትን አቁምና ይቅር በላቸው ነው ያለው። የርግማን ቃል እያወጣችሁ መጸለይ ከየትኛው መጽሐፍ ነው የተማራችሁት? አንድ ጊዜ አይደለም በለዓም ሊረግም በብሉይ ኪዳን ሊረግም እኮ ሲወጣ ረግሟቸው ነበር እንዴ? ረግሟቸው ነበር ወይ? እስራኤሎችን በዛን ጊዜ እንኳን አልረገማቸውም እኮ። መርገም አልቻለም። እግዚአብሔር ከሱ ጋር አልነበረም። አንደበቱን ቋንቋውን ነበር የቀየረው። መባረክ ነበር የጀመረው። ስለዚህ እኔ በእውነት ምን አልኩኝ? በጣም ከሰረ ትዝታው ነው ያልኩት። ኪሳራ፣ የኪሳራ ወንጌል ነው ያገለገልከው። እውነት በጣም ከስረሃል። በጣም ከስረሃል። ይጸልዩብሃል። የትኛው እነማን ናቸው የሚጸልዩት? እኔ በበኩሌ አልጸልይም። እዚህ ጋር ያላችሁ አዶ ነው አቡና እንደማይጸልይ አውቃለሁ። ሙሌም አይጸልይም እርግጠኛ ነኝ። ማቲም አይጸልይም። ለምን እየጠየቀ ነው ያለው? ፍቄም አይጸልይም። እንዴት ነው ዮናስ ሙሉጌታ ይሙት ሽባ ይሁን እግዚአብሔር ወይ እኔ ነክቶኛልና ሽባ አድርገው አሸማቀ ምናምን ፎቀቅ እያለ በምድር ላይ በቃ በቁስል ምታው እያልን ነው የምንጸልየው? ምን እያልን እንጸልይ? የዕለት ጸሎት ርዕሱንም በዛው ስጠን። በእውነት በጣም ነው የከሰርከው ትዝታ። ለምን ማለት ምን ይሰራልሃል ወንጌል መስበክ? ለአንድ ሰው ማዘን ካልቻልክ፣ ለአንድ ሰው መራራት ካልቻልክ፣ በፍቅር ብትቀርበው ፍቅርህ ሊያሸንፈው የሚችለውን አንድ ሰው ርገሙ። እየረገማችሁ ጸልዩ፣ እየሰደባችሁ ጸልዩ፣ አካውንቱን አዘጉ። ዋይ ለምን? የትኛው እግዚአብሔር ነው ይሄን ያስተማረክ? ጌታ ኢየሱስ ክርስቶስ ደቀ መዛሙርቶቹን የመጨረሻው ሰዓት ላይ እግራቸውን ሲያጥብ ምንድነው ያላቸው? እኔ የማደርግላችሁን እንደዚሁ አድርጉላቸው። አድርጉ፣ ለሌሎች አድርጉ፣ ለሌሎች ዝቅ በሉ ነው ያለው ጌታ ኢየሱስ ክርስቶስ። ስለዚህ ፕሊስ
ወንጌል የማይለውን አጣማችሁ ሌላ ወንጌል ሰብካችሁ ወንጌላችንን እንደው አታጣጥሉት። ወንጌል እንደዚህ አይደለም። ስለዚህ እንደው ብትችል እኔ በተናገርከው አንደበት ወጥተህ ይቅርታ ብትጠይቅ የዛን ጊዜ አሸናፊ ትባላለህ። የዛን ጊዜ ወንጌል ሰባኪ ነህ። ሪሊ እውነት ወንጌል ሰባኪ ነህ። ይህንን ነው የምለው። ማቲ ስለሰጠኝ እድል አመሰግናለሁ። ይሄ መንፈስ የማን ነው የሚለውን ነገር ብናይ ጥሩ ነው። ታፉዬ ጌታ ኢየሱስ ዘመንሽን ይባርከው። ይሄ መንፈስ የነ እዩ ጩፋ መንፈስ ነው። ይሄ ተራጋሚ መንፈስ ማለት ነው። ሰማ ድንገተኛ ደም ግፊት አዝዤ ልባቸውን ነው የምዘጋው። ወደ ላይም አይተነፍስም፣ ወደ ታችም አይተነፍስም። በማይነቃ መንገድ ወንጌል እንዳይሰበክ ለማድረግ የምትፈልጉ እጃችሁን ሰብስቡ። ዋ ዋ ዋ እና ምን ይላል አዩጩፋ? እኔ ልባቸውን ነው የምዘጋው። ድንገተኛ ደም ግፊት አዝዤ ልባቸውን ነው የምዘጋው። ወደ ላይም አይተነፍስም፣ ወደ ታችም አይተነፍስም። እነሱ ቸርች ከዘጉ እኔ ልባቸውን ነው የምዘጋው፣ ወደ ታችም አይተነፍሱም፣ ወደ ላይም አይተነፍሱም የሚል የእርግማን ንግግር እዩ ጩፋ ሲናገር ትሰሙታላችሁ። ከዚህ በፊትም ብርቱካን የምትባለው ጠንቋይ እንደዚሁ ስትራገም ፊት ለፊት ሰምታችሁ። እኛ በግላችን የምናውቃቸው ተራጋሚዎች ናቸው። ዮናታን አክሊሉ ወንበር ገልብጦ እንደዚህ ኑሮ ይገልበጥ ህይወቱ ይገልበጥ ብሎ ሰው ይረግማል። እሱ ቸርች ያሉት ሰዎች ስለሚያውቁ ውሸት እያልተናገርኩ እንደሆነ ያውቃሉ። እሱ ሱቅ ውስጥ ያሉ ሰዎች ማለት ነው። አፈር ዝቆ ህይወቱ፣ ትዳሩ፣ ስራው፣ ቢዝነሱ እንደዚህ ይበተን ብሎ ይራገማል ዮናታን አክሊሉ። ሌሎቹም እንደዚሁ በጨው ቃል ኪዳን የሚያደርጉት እንደነ ዳንኤል የሚባለው ሐዋርያ ብሎ ራሱን የሚጠራ የዘላለም ጌታቸው ወንድም ዳንኤል እንዲሁ የጨው ቃል ኪዳን ሲያስገባቸው ከዚህ ኪዳን ጋር የማይተባበር እንደዚህ ጨው ይሟሟና ይጥፋ የሚልን እርግማን ቃል ኪዳንን ያስገባቸዋል። ከዛ በህይወታቸው ላይ የሚመጣው ኪሳራ ከዛ ቸርች ጋር ዳንኤል ጌታቸው እንደዚህ አይነት ንግግሮች ይናገራሉ። አብዛኞቹን ሐሰተኛ ነቢያት ቅርብ ጊዜ የሰማችሁት ይሄ ሲኖትራክ ይሄድባችሁ እንትን ይገልበጥባችሁ የሚለውን ልጅ ሰምታችሁታል። ያው ካውንስላችን እንደዚህ ምስኪን የሆኑ ምንም የሌላቸውን ቲክቶክ ላይ ብቻ የሚኖሩ ሰዎች ላይ መግለጫ እያወጣ ተቸገረን እንጂ ብዙ ነገር ነው የሚያደርጉት፣ እርግማንን በተመለከተ ማለት ነው። የእርግማኑ መንፈስ ከየት ነው የሚመጣው ስትሉ ከአምላክ መንፈስ ወይም ከአምላክ ማንነት የተቀዳ አይደለም። ምክንያቱም አምላክ በስጋ ተገልጦ ያስተማረንን ትምህርት ዮሐንስ ወንጌል ምዕራፍ 5 ቁጥር 43 እስከ 45 ያለውን አንብበናል። ኢየሱስ የሚጠሏችሁን ውደዱ፣ ለሚያሳድዷችሁ ጸልዩ፣ የሚረግሟችሁን ደግሞ መርቁ ነው ያለው። ስለዚህ ክርስቶስ የሰጠው መንፈስ እንደዚህ ያለ መንፈስ አልተቀበላችሁም ብሏል። ወይዬ ሙሌ ማውራት ፈለግ አውራ እያችሁ እንትን እንዳልል ብዬ ነው። እንቅልፍ ኤኒዌይስ ምንድነው ቅድም አንድ ወንድም ልበል አላቅም አንድ ልጅ ከታች ለማነጽ አይደለም እንጂ ምናምን ብሎ ሐሳቡ የአቤል ሞቲቭ ወይም ኢንቴንሽን እንደሚያውቅ ሆኖ ጥሩ ነበረ፣ ግን አንተ ለማነጽ አይደለም የምታደርገው አለ እና ብዙ ጊዜ እንደዚህ አይነት ተቃውሞዎች ይሰማለሁ። እንግዲህ ኢንቴንሽኑ ለማነጽ ነው አይደለም፣ ሞቲቭን መመርመር የሚችል እግዚአብሔር ነው። ኢሶኬሽ ሞቲቭን መርምረህ ደረስክበት። አቤል ለማነጽ ላይሆን ይችላል። ለምን አንተ ለማነጽ አታረገውም ታዲያ? ማለት እኔ በጣም የሚገርመኝ ነገር ምንድነው ሐሰተኞችን ወይም እኔ አሁን ስለ ትዝታው ያወራሃለም ወደዛ መልሳለሁ፣ ግን ሐሰተኞችን በተመለከተ ሐሰተኛ እያልክ በነበረበት ሰዓት እንደዛ ስላለ ሐሰተኛን ስትቃወም ከጥላቻ ተነስተ ነው ቀንተህበት ነው ይላል። እሺ እኔ ቀንቼበት እንደዛ አልኩኝ፣ ከጥላቻ ተነስቼ እንደዛ አልኩኝ፣ ወይም አቤል እንደዛ አለ። እኛ የምናቀብበት መንገድ እምነታችን የምናቀብበት መንገድ ትክክል አይደለም ብላችሁ ሰዱ። ለማነጽ አላደረግነውም።
በስሜት አደረግነው። እናንተ ለምን ለማነጻ አታረጉትም? እናንተ ለምን ሐሰተኞችን ከፍቅር ተነስታችሁ ሳትቀኑ ቅናት ሳይኖርባችሁ ለምን እናንተ ሐሰተኞችን አትቃወሙ? ደጋፊዎች ካልሆናችሁ በስተቀር ሐሰተኛን የምንቃወምበት መንገድ ወይው ኮኔ የጠፋብን ወይው ኮኔ የተሳሳት ነው። ሐሰተኞች እንዳሉ ካመናችሁ ግን ሐሰተኞች የምንቃወምበት መንገድ በፍቅር እንዳልሆነ ከገባችሁ እናንተ በፍቅር አርጉታ ምን ችግር አለው? እናንተ በፍቅር አርጉት። እናንተ መንገዱን አቅኑት። እኛ ያበላሸነውን እያቀናችሁ እናንተ አቅቡ። ሐሰተኞችን ተቃውሙ። ሐሰተኞች የሉም ብላችሁ ካላሰባችሁ በስተቀር በኢየሱስም የሚመጣ ሐሰተኛ የለም። ሐሰተኛ የሚባል ነብይ የለም። ነብይ ነኝ ብሎ ፕሮፌት ነኝ ብሎ ፊት ለፊት ከቀጠለ ጸጉሩን ካጎፈረ ሸራ ከወጠረ በቃ ነብይ ነው ብላችሁ ካልተቀበላችሁ በስተቀር ሁሉም በቃ ነብይ ነኝ ብሎ ክሌም ካደረገ ነብይ ነው በቃ ምንም ያድርግ ምንም ብላችሁ ካላመናችሁ በስተቀር ስተት እንዳለ ካወቃችሁ እኔ ባይዘወይ ወንጌልን ለወንጌል ትልቅ እንቅፋት ተግዳሮት ወይም ለወንጌል የወንጌል ጠላት ብዬ የምለው ከውጭ አይደለም። ባይዘወይ ኦርቶዶክስን አይደለም፣ ካቶሊክን አይደለም፣ ሙስሊም ሌላ እምነት አይደለም። ወንጌልን የሚያሳድዱ ለወንጌል ጥላቻ ያላቸው ወይ ደግሞ ለወንጌል እንቅፋት ሆኑ ብዬ የምላቸው ቤት ውስጥ ያሉ ሐሰተኞችን ነው። እኔ እንደዛ ብዬ የምለው ጳውሎስ አዲያ ቆሮንቶስ ምዕራፍ 12 ላይ ብዙ መከራ እንዳለበት ብዙ ስደት ከውጭም ከውስጥም እንደሚያሳልፍ ከተናገረ በኋላ ምን አለ? ግን ግልጽ በሆነ መንገድ እንደዚህ ነው ያለው። እለት ግን ስለ ቤተ ክርስቲያን ስለ አብያተ ክርስቲያን ግድ ይለኛል አለ። የቤተ ክርስቲያን ጉዳይ ግድ የሚለው ለምንድን ነው? ተሰሎንቄ ጋር ሂዶ ወዲያው ሲወጣ በስደት ምክንያት ወዲያው ሲወጣ የተሰሎንቄ ቤተ ክርስቲያን ሐሰተኞች መጥተው ወዳልሆነ መንገድ ወስደዋት እንዳይሆን ያስጨነቀው እሱ ነው። ባይዘወይ ምን ሆነ አይሆን ብሎ ጢሞቴዎስን ልኮ ከጢሞቴዎስ ምላሽ ያገኘ መልእክቱ ላይ ጢሞቴዎስ ሲልክ ማለት ነው። እና ምን እያልኩ ነው እንግዲህ ሐዋርያት ያሳስባቸው የነበረው ውስጥ ላይ ስለነበሩ ሐሰተኛ ወንድሞች ስለተባሉት ነው። ባይዘወይ ሐሰተኛ ወንድሞች ስለተባሉት ነው የሚያሳስባቸው። ቤተክርስቲያን ፕላንት ያደርጋሉ። ኢአማኒ ነው ወንጌል ነው የሚሰበከው አለቀ በቃ። ኢአማኒ ግን አማኝ ነኝ ብሎ ግን ኦሬዲ በግ ነኝ ብሎ ግን የበግ ለምድ የለበሰውን እሱ ግን በጣም ለቤተክርስቲያን አስጊ ነው። ስለዚህ እሱን ወገኖቼ ወዳጆቼ የኛን የጥበብ መጉደል ካለ የኛ የምንሄድበትን መንገድ ትክክል ካልሆነ የምናቀብበትን የምናስተካክልበትን መንገድ ትክክል ካልሆነ ኢትስ ኦኬ ከናንተ እንማራለን። እናንተ ግን በፍቅር አድርጉት፣ በሚያንጽ መንገድ አድርጉት፣ በጥበብ መንገድ አድርጉት። ግን ምን አድርጉ? አቅቡ። ሐሰተኞች ግን ምን አድርጉ? ተቃወሙ። ያንን ካደረጋችሁ ከናንተ እንማራለን። እውነት ለመናገር ዝም ብላችሁ ሐሰተኛ አትንኩ ብቻ ለጥብቅና ከሆነ ግን ሐሰተኛ እንዳይነካ በግ እንዳልሆኑ እንዲታወቁ ካልፈልጋችሁ በስተቀር እውነት ለመናገር ካልፈልጋችሁ በስተቀር ተኩላውን ተኩላ የምትሉ ከሆነ ምንልበትን መንገድ ከናንተ ተምረን በሚያንጽ መንገድ እንድናረገው እናንተ አድርጉትና ከዛ እኛ እናያለን ማለት ነው። ስለዚህ ብዙ ጊዜ እኔ አቤልም በሚያረጋው ነገር እኔም በማረጋው ነገር 100% ትክክል ነን። ከአንደበታችን የሚወጣ ሁሉ የሚያንጽ ነው። ምንም ስተት የለብንም። በመናረግበት መንገድ በምንሄድበት መንገድ በመናቀብበት መንገድ ምንም ችግር የለብንም አንልም። እውነት ለምሳሌ እኔ አልልም ራሴ ማለት ነው። ችግር ሐሳቤ ኢንቴንሽኔ ሞቲቬ የእግዚአብሔርን ክብር ልክ ጌታ ኢየሱስ እንዳለ የቤትህ ቅናት አቃጠለኝ እንዳለ ልክ በመዝሙረ ዳዊትም አንተን የነቀፉብህ ነቀፋ ወደቀብኝ እንዳለ ኦሬዲ ያ የእግዚአብሔር ክብር ስለተነካ ያ የጸሎት ቤት የወንበዴ ዋሻ ስላደረጉት በቅናት ጅራፍ እንዳነሳው ሐሳባችን ጅራፍ ማንሳታችን ነው። አንስተን ስንገርፍ የምንገርፍበትን መንገድ ልናበላሽ እንችል ይሆናል እንጂ በአጠቃላይ ግን ዞሮ ሐሳባችን እሱ ነው። ሐሳቤ የእግዚአብሔርን ቤተክርስቲያን
ይሄ ያው እግዚአብሔር ቤተክርስቲያን ቅድስት የሆነችውን ቤተክርስቲያንን የሚያጎድፉ እና አማኞችን ወደ አልሆነ መንገድ የሚመሩ ሰዎችን ለመቃወም ነው አንደኛ።